ታእ ነው نعم ስለዚህ ألم ترى ስንል ከሱረቱል ፊል ألم ሚም አለ ሚም ስኩን ስለዚህ ሚም ስኩን ኢዝሃር ነው የሚደረገው ኢዝሃር الشفوية ይባላል ከሚም ስኩን በኋላ ያዙ ግጋቶችን ከሚም ስኩን በኋላ ሚም ከመጣ ኢድጋም ሙተማቲለይ ነው የሚደረገው ኢድጋም ነው የሚደረገው ይጨፈለቃል ከሚም ስኩን በኋላ ባ ከመጣ ኢኽፋ ይደረጋል ቀሪዎቹ 26ቱ የአረበኛ ፊደላቶች ከመጡ ደግሞ የዛኔ ኢዝሃር ነው የሚደረገው ስለዚህ እዚህ ጋር እንደምናየውና እንደምንረዳው ታ ደግሞ ምንድነው ከ يعني አረበኛ ፊደላቶች ሚም ኢዝሃር ከሚሆንበት የአረበኛ ፊደላቶች ነው ማለት ነው نعم ስለዚህ እቺ ሚምን ስናያት ምንድናት ሚም ኢዝሃር ከምትሆንበት አንድኛው ህግ ነው ማለት ነው طيب ስለዚህ አለም ተራ ብለን ነው የምናነበው ማለት ነው እዚህ ጋር አለም ተራ ብለን እናነባለን ምን አድርገን ማለት ነው ሚሙን ግልጽ አድርገን ማለት ነው ታ እንግዲህ ያው ቀጥላ ነው እቺ ታ ደግሞ ከሚቀጥኑ ፊደላቶች ውስጥ አንዷ ናት ሙረቀቅ ነው የምትሆነው ታ ሙረቀቅ አለምተ ስለሆነ ሙረቀቅ ትሆናለች ያ ማለት ትቀጥናለች ማለት ነው ስለዚህ አለም ተራ ስንል ደግሞ ይቺ ራ ደግሞ ምን ትላለች ማለት ነው ትወፍራለች ማለት ነው ራዋ ደግሞ ትወፍራለች ይላል አለም ተራ ትወፍራለች ስለዚህ ራ ደግሞ አንዷ ናት ምን ከሚሉ ፊደላቶች ከሚወፍሩ ፊደላቶች ማለት ነው كيف فعل አብዛኞቻችሁ ጋር እቺን ግልጽ ማድረግ አለብን እዚህ ሐርፈ ሊናለች كيف ያ ማለት ይሳባሉ ማለት አይደለም كيف فعل ربك راهንም ተፍኺም ትደረጋለች ራ ትወፍራለች ራ ባህሪዋ አንዳንድ ጊዜ ከሚወፍሩ አንዳንድ ጊዜ ደግሞ ከሚቀጥኑ ፊደላቶች ውስጥ ናትና ማለት ነው كيف فعل ربك بأصحاب الفيل ስንል ቢአስል እዚህ ጋር ሷድ ሁለት ህግ አላት እቺ ሷድ ሁለት አይነት ህግ አላት نعم እቺ የምታዩት ሷድ ሁለት አይነት ህግ አላት የመጀመሪያው ከሁለቱ ህግ መካከል እዚህ ጋር ከመጣችበት ያ ማለት ብዙ ነገር አለ በዚህ ብቻ የሚቋጭ አይደለም ወላኪን ግን እቺ ሷድ አንደኛ ምን ትላለች የሐምስ ባህሪ ያለባት ቢአስ የሐምስ ባህሪ ያለባት ሁለተኛ ሌላ ምን ባህሪ ያለባት እዚህ ጋር ምንድናት ተወፍራለች አይደል ተወፍራለች ከሚወፍሩ ፊደላቶች አንዱ ማን ነው ተወፍራለች አንዱ ማን ነው ሷድ ነው ስለዚህ ምን ትላለች ተወፍራለች ማለት ነው ተወፍራለች ስለዚህ ቢአስሐ ስንል ደግሞ እዚህ ጋር አሊፍ ሶጊራ አለች ስለዚህ እቺን ሁለት ሐረካ እንስባለን ማለት ነው እቺን አሊፍ ሶጊራ ስላለች ሁለት ቢአስሐቢል ከዛ እዚች ላመል አሏ እቺ ማሰምርባት ላመል አል ማለት ነው ምን ትደረጋለች አል ምትለዋ ግልጽ ትደረጋለች ለማስታወስ ያከለ ከዚህ በፊት ብዙ ጊዜ ተዋውሰናል ወላኪን ግን እዚህ ጋር አሁን አንደኛ ላመል አል ግልጽ ልትደረግ ዘንድ የመጀመሪያው ላሟ ላይ ስኩን ከተቀመጠባት ግልጽ ትደረጋለች አያት እቺ ስኩን ማለት አሁን እቺ ስኩን ተቀምጦባታል ሁለተኛ ነገር ደግሞ ከሷ ፊደል ከላም ስኩን በኋላ ያለው ፊደል የምን ፊደል ነው የሚለውን ማየት ያስፈልጋል ለምሳሌ እቺ ፋ የምንድናት ኢብጊ ሐጅከ ወኸፍ ዓቂመው ስንል የቀመርያ ፊደል እንደሆነች ያቀናል ስለዚህ በዚህን ጊዜ ደግሞ ምን ትደረጋለች ግልጽ ትደረጋለች ስለዚህ እቺ ላሟ ግልጽ ትደረጋለች ሶስተኛው መስፈርት ደግሞ አሁንም እዚህ ፋዋ ላይ ሸዳ ቢኖር ኖሮ አሁንም ላም ግልጽ አትነበብ ነበር ነገር ግን ሸዳ ስለሌለ ግልጽ ትደረጋለች ስለዚህ ቢአስሐቢል ፊል ከዛ እዚህኛው ምን አለ ፊል መዱል ዓሪዱ ሊስኩን አይደል በዚች በሁለት ነገር አንደኛ ያዋ ሁለት ሐረካ እንዳትሆን ከሚያደርጋት መካከል ይሄኛው ላም ወደ ምን ይሆናል በመናቆም ሰዓት ስኩን ይሆናል ማለት ነው ስለዚህ ቢአስሐቢል ፊል ሁለት አራት እና እንደዚሁም ስድስት መሳብ እንችላለን ተመራጩ ግን በስንት መሳቡ ነው ስድስት መሳቡ ተመራጭና በላጭ እሱ ነው طيب አለም ስንል ሚም አሁንም መጥቷል ከሚም ስኩን በኋላ ደግሞ ያ ነው የመጣው ስለዚህ ሚም አሁንም ምን ይደረጋል ሚሟ እዚህ ጋር ግልጽ ትደረጋለች አለም ያጂ ስንል እቺ ቀልቀላለ እቺኛዋ ጂም ምን እናደርጋታለን
ቀልቀላ ሱግራ ይሆናል ማለት ነው ሱግራ ይሆናል ቀልቀላ ሱግራ ለምንድን ነው ቀልቀላ ሱግራ ይሆን ቀልቀላ ሱግራ የሆነበት ምክንያቱ ምንድነው ቀልቀላ ሱግራ የሆነበት ምክንያት መካከል ላይ ስለመጣ ብለናል አይደል ከዚህ በፊት መካከል ላይ ስለመጣ ቀልቀላ ሱግራ በመባል ይጠራል ቀልቀላ ሱግራ ስለዚህ አለም يجعل كيدهم ሚዋሁንም እዚህ ጋር ከይደሁም ስንል ግልጽ ይደረጋል ከሱ የመጣው ቀጥሎ የመጣው ፊደል ማን ስለሆነ ፋ ስለሆነ كيدهم في አያት እዚህ ጋር في አያት ይቺ ያናት ያስኩና ስለዚህ ምን ትላለች ሁለት ሐረካት ተሳባለች ማለት ነው ሁለት ሐረካት ተሳባለች ألم يجعل كيدهم في تضليل እዚህ ጋር ደግሞ ተض እንደና ይወፍራል ከሚወፍሩ ፊደላቶች ነው ዷድ ይወፍራል ይሄ ዷድ ወላኪን ግን ይወፍራል እንጂ ቀልቀላ አይሆንም አንዳንድ ተضليل ሚላ ላ ተضليل ይወፍራል እንጂ ሌላ ነገር ይሄንቺኛዋ ደግሞ ያ ቅድም እንዳየናት ሐርፈል ማነው መዱል ዐሊዱል ስኩን ይሆናል 2 4 6 ሐረካ እንስባታለን ማለት ነው እቺን ላሟን ነው መስቦታ ያ አነስባለሁ ብላችሁ እንዳትታገሩ ወአርሰለ ስንል ራው ምን ይሆናል ይቀጥናል እንግዲህ ሁለቱ ከዚህ በኩል ያሉት ዋውና ሐምዝን ስንመለከት ምንም ይሉ ናቸው የሚቀጥኑ ፊደላቶች ነው ወአርሰለ ስንል አፎን ይቀጥናል ካልኩ ተሳስቻለሁ ወአር ይወፍራል ነው ራ ይወፍራል ቀርሞት ፈታህ ከመጣ ራስ ኩን ሆኖ ቀርሞ ፈታህ ከመጣ ይወፍራል ስለዚህ ወአርሰለ عليهم طيرا عليهم አሁንም ቢሆን እቺ ምማ ኢዝሃር ነው የምትደረገው ኢዝሃር الشفويه ኢዝሃር ነው የምትደረገው ቀጥሎ የመጣው ፊደል ጧን ስለዚህ ነው طيرا አባቢል ከዛ እዚህ ጋር ካቆምኩኝ እዚህ ጋር ታንኗ እቺ አንደኛዋ ታንዊን ምን ትሆናለች እቺኛዋ አንዷ ታንዊን ተጣፋለች ማለት ነው እቺ በቃ ጠፋች ምን ብያቆምኩኝ وأرسل عليهم طيرا እዚህ ጋር ቆም ማለት አይደለም ግን አሊፍ ስኩንና ፈታሃተይን የሆነ ታንዊን አንድ ላይ ሲመጡ ህጉ ይሄ ነው طيራ ብያቆማለሁ ከቀጠልኩሳ ግን ስቀጥል ደግሞ ይቺኛዋ ማንኛዋ ትጠፋለች ይቺ አሊፍ ስኩንዋ ትጠፋና ይቺኛዋ ትጠፋና طيራን ይሆናል ማለት ነው ይቺ ትጠፋና ምን ይሆናል طيرا አባቢል ብለን እናነባዋለን ማለት ነው ይሄን ህግ ያዙ ከዛ በመቀጠል ከተኑን ቀጥሎ የመጣው ማን ነው ሐምዝ ከኑነ ሳኪና ወይንም ደግሞ ከተኑን በኋላ ከኑነ ሳኪና ወይንም ከተኑን በኋላ በደንብ ያዙኝ ከኑን ስኩን ወይንም ደግሞ ከተኑን በኋላ ፊደላቶች ከመጡ የምን ፊደላቶች ከመጡ ስድስቱ ኢዝሃር የሚባሉት ማን ናቸው نعم አንደኛው ሐምዛ ነው ቀጥሎ ማን እናገኛለን ቀጥሎ ሀ ቀጥሎ ሐ ቀጥሎ ዐይን ቀጥሎ ኻ ቀጥሎ غين እነዚህ ስድስት ፊደላቶች ከኑን ተስኩን ወይም ከተኑን በኋላ ከመጡ ኑነ ሳኪና ወይንም ተኑኑ ምን ይደረጋል ግልጽ ይደረጋል ብለን አባ ስንል ባው ላይ አሊፍ ስኩን አለ ሁለት ሐረካን ስበዋለን አባቢል ይሄኛው ደግሞ መዱል ዐሊዱል ስኩን ስንት ይስባል 2 4 6 ስለዚህ እዚህ ጋር ያሉት እዚህ ጋር ስንመጣ ፊል አለውም ላይ ስናይ 6 في تضليل اللهم لا يسناي دم هونم بتمساساي 6 ليل ابابيل هونم بيون 6 حركه يسبال ማለት ቻርዙሚሂም ስንል ያው ታው ይቀጥናል ከሚቀጥኑ ነው ራው ግን ይወፍራል ቀርሞት ፈታን ስለመጣ ይቺ ራ ተወፍራለች ታሩሚ ይቺ ደግሞ እዚህ ጋር ሁለት ትስብልናለች ሚሟ ሁለት ታሩሚሂም ቢ እዚህ ጋር ደግሞ ሚም ስኩን መታለች ያዋትም ሚም ስኩን መታለች ታርሚሂም ከዛ ቀጥሎ ባ ሙተሐሪክ ነው የመጣው
ስለዚህ ምን እናደርገዋለን ብለናል ኢኽፋ ካስታወሳችሁ ሚም ሳኪና ላይ ባ ከመጣ ኢኽፋ ሸፈውዬ ይባላል ኢኽፋ ይደረጋል ሚም ከመጣ ደግሞ ኢድጋም ይባላል ኢድጋም ሙተማቲለይን ይደረጋል ከዚህ ውጭ ያሉ ፊደላቶች ግን ከመጡ ምን ይደረጋል ነበር ያልነው ከዚህ ውጭ ያሉ ፊደላቶች ግን ከመጡ ኢዝሃር ይደረጋል ነበር አይደል ያልነው ሚሙን ስለዚህ አሁን ላይ ምን መጣ ባ ነው የመጣው ስለዚህ ተርሚሂም ቢ አይደለም እንለው እና ተርሚሂም ቢ አያችሁት አይደል ተርሚሂም ቢ አብራችሁ እያላችሁ ታልማሙ ተርሚሂም ቢ ምን አደረኩት ማለት ነው ሚሙን ደበቅኩት ማለት ነው ስለዚህ ይሄ ነው ናም ስለዚህ ሚሙን ደብቄ አነበብኩት ማለት ነው ሚሙን ደብቄ አነበብኩት ተርሚሂም ቢሒጃረቲን ብዬ አነበብኩት ከዛ ቢሒጃረቲን በሚል ሰዓት ጂም ፈትሐ አሊፍ ስኩን ናት ይችኛው አሊፍ ስኩን ሁለት ሐረካት ስባለች ማለት ነው ቢሒጃረቲን አሁን ከተኑን በኋላ ማን መጣ ከተኑን በኋላ ሚም መጣ ከተኑን በኋላ ደግሞ ከኑን ሰኪና ወይም ከተኑን በኋላ ስድስት ፊደላቶች ከመጡ ማን ያ ራ ሚም ላም ዋው ኑን እነዚህ ስድስት ፊደላቶች ከመጡ ሚም ያ ኑኑ ወይም ደግሞ ኑን ሰኪና ወይንም ደግሞ ተኑኑ ኢድጋም ይደረጋል ጨፍልቀነው ነው የምንሄደው ማለት ነው ጨፍልቀነው ነው የምንሄደው ስለዚህ እዛ ውስጥ ደግሞ ኢድጋሞቹ ኑን ሰኪናና ተኑን ላይ ለሁለት ይከፈላሉ ቢጉናና ቢገይሪ ጉና ተብሎ ላምና ራ ከሆኑ ቢገይሪ ጉና ናቸው ጉና አይነበብም ቀጥታ ነው የምንጨፈልቀው ከዚህ ውጭ ያሉ ፊደላቶች ከሆኑ እነሱ ከሆኑ ደግሞ ምን እናደርጋለን በጉና አድርገን እናነባለን ስለዚህ ሚም ከምንድን ነው አልኳችሁ ከጉና ነው ከቢገይሪ ጉና አይደል ስለዚህ ቢሒጃረቲን ነው የምለው ማለት ነው ሚንሲ ስለዚህ ይሆናል ከዛ ቀጥለን ኑን ስኩን መጥቷል አሁንም ከኑን ስኩል በኋላ የመጣው ማን ነው ኢኽፋን ማን ነው ሲን ነው ሲን ደግሞ በኑን ሳኪና ወተኑን ህግ ጊዜ ሲን የምንድን ፊደል ነው የኢኽፋ ፊደላቶች ውስጥ አንዱ ሲን ነው ሲን ከኢኽፋ ፊደላቶች ውስጥ አንዱ ማን ነው ሲን ሲፍ ዛሰና ከም ጃደ ሸخصን قد ሰማ ሲል ሰማ የሚለው ቃል ላይ ሲን ነው መጀመሪያው ስለዚህ ምን ይሆናል نعم ኢኽፋ ይደረጋል ማለት ነው ስለዚህ ሚን ሲጅል አንልም ግልጽ አድርገን ወይም ደግሞ ሚስ ሲጅል ብለንም ኢድጋም አድርገን አናነብም በመካከል ሚያሲጂል ሚያሲጂል ብለን እናነባለን ከዛ ዝ ጂም ከስራ ያ ስኩን አለ ቀጥሎ ላም ስለምናቆም መዱል ዐሪዱ ሊስኩን ይሆናል ማለት ነው መዱል ዐሪዱ ሊስኩን ይሆናል ስለዚህ ስንት ይሳባል 2 4 6 እንስበዋለን እዚህ ጋር ያለውን ጂሙን እንስበዋለን በያ ምክንያት ማለት ነው فجعلهم كعصف فجعلهم አሁንም ሚም ስኩኗ ግልጽ ትደረጋለች ሚም ስኩኗ ግልጽ ትደረጋለች فجعلهم كعصف صاد يوفر كعصم ከዛ እዚህ ጋር አሁን መጥቷል ከተኑን ቀጥሎ ሚም ነው የመጣው ስለዚህ ምን ይደረጋል ኢድጋም ይደረጋል ኢድጋም ቢጉና ነው كعصف مأكول ሐምዛውን ግልጽ ማድረግ አለብን ማእኩል ስንት ይስባል ይሄ ማለት ነው 2 4 6 አፍቶ ነው በማቆም ጊዜ የሚፈጠር የሆነ የመድ አይነት ነው ማለት ነው ስለዚህ ይሄ ነው እንደ አጠቃላይ